ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው የመረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል ፋኖን ያንበረክካሉ የተባሉት የብር ሸለቆ ሰልጣኞች ጉዳይ እንዲሁም ህወሓት በአብይ ኢሜል አንመራረጥም አለ የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ ወዳዘጋጀነው መረጃ እንለፍ። ኢቢኤስ ቴሌቪዥን መታገዱ ተሰምቷል። የብርቱካን ታሪክ ከሰውኛ ሐዘንና ስቃይ ይልቅ የፖለቲካ መልኩ እየጎላ በርካታ ትዕይንቶችን እያሳየንም ይገኛል። የደምቢዶሎ ዩኒቨርሲቲ ፕሬዝዳንት አሁንም በድጋሚ የኛ ተማሪ አይደለችም፣ ከኛ ጋርም ግንኙነት የላትም ሲሉ መግለጫ ሰጥተዋል። ፕሬዝዳንቱ ያልተጠየቁትን የብርቱካንን ማስረጃ ጉዳይ ሲያብራሩ የዘነጉት ጉዳይ የዩኒቨርሲቲው ተማሪ መሆናቸውን መንግስት ራሱ ያረጋገጠውን የ15ቱን ሴት ተማሪዎች ጉዳይ ነው። ዩኒቨርሲቲው የሰጠው መግለጫ እንዳለ ሆኖ በርካቶች የብርቱካን ታሪክ ከኋላው የፖለቲካ ፍላጎትን የያዘ የሻዕቢያ ፍላጎትና ሴራ ነው ሲሉም ተደምጠዋል። በዚህም የኢቢኤስ ቴሌቪዥን ባለቤት የሆኑትን አቶ አማን ፍስሐ ጽዮንን በማንሳት ኤርትራዊ ስለሆኑ ሚዲያቸውን የነሱ ልሳን ለማድረግ ታስቦበት የተደረገ ጉዳይ እንደሆነ በድፍረት ያብራሩም በርካቶች ናቸው። ኢቢኤስ ቴሌቪዥን በበኩሉ ትላንት ምሽት በብርቱካን ጉዳይ ዙሪያ በተነሳው ተቃውሞ አስቸኳይ ስብሰባ ሰራተኞቹን ጠርቶ እንደነበር ተሰምቷል። በብዙ ትችትና ጫና ስር ያለው የኢቢኤስ ቴሌቪዥን ግን እስካሁን ምንም ትንፍስ አላለም። አስቸኳይ ስብሰባ፣ ቪዲዮ ማጥፋት እንዲሁም ሌሎች የተለያዩ እርምጃዎችን ይውሰድ እንጂ በሱ በኩል የተሰጠ ማህተም ያለውና የተረጋገጠ መግለጫ ግን እስካሁን አልተሰጠም። በሌላ በኩል በዛሬው ዕለት የኢቢኤስ ቴሌቪዥን ስርጭት ለተወሰኑ ሰዓታት ተቋርጦ ተመልሷል። የወጣት ብርቱካንን ፕሮግራም የሰሩት የጣቢያው ሰራተኞችና ባለታሪኳ ብርቱካንም በፖሊስ ቁጥጥር ስር ውለው ምርመራ እየተጣራባቸው መሆኑን ዛሬ ረፋድ የወጡ መረጃዎችም ያመላክታሉ ሲል ዋሱ መሐመድ ዘግቧል። በተያያዘ መረጃ ደግሞ የማህበረሰብ አንቂው ናትናኤል መኮንን ኢቢኤስ የሚያስተላልፈውን ስርጭት እንዲያቆም ታግዶ ስቱዲዮ መታሸጉንም በማህበራዊ ትስስር ገጹ ላይ አጋርቶ ተመልክተናል። በሌላ ዜና ፋኖን ያንበረክካሉ የተባሉት የብር ሸለቆ ሰልጣኞች ጉዳይ በዛሬው ዕለት የታዩት በሺዎች የሚቆጠሩ የአድማ ብተና ምልምል ሰልጣኞች እያነጋገሩ ይገኛሉ። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰውም በብር ሸለቆ መሰረታዊ የውትድርና ማሰልጠኛ ትምህርት ቤት ተገኝተው ለአድማ መከላከልና ለመደበኛ ፖሊስ ምልምል ሰልጣኞች ገለጻ ሰጥተዋል። አቶ ደሳለኝ ስልጠናው በዋናነት በራስ አቅም የክልሉን ሰላም ማረጋገጥ የሚችሉ ሰልጣኞችን ማፍራት ነው ብለዋል። ምልምል ሰልጣኞቹም ከክልሉ አልፎ የአገርን ደህንነት ለመጠበቅ የሚያስችል ዝግጁነት ላይ መሆናቸውን አረጋግጫለሁ ሲሉም አቶ ደሳለኝ ተደምጠዋል። በቀጣይ የሚሰጣቸውን ግዳጅ በብቃት በመወጣትም የክልሉን ሰላም ለማረጋገጥ ቁርጠኛ መሆናቸውንም አረጋግጠናል ብለዋል። በእርግጥ ሩብ ሚሊዮን የሚሆን ሚሊሻን የማሰልጠንና የመከላከያ ሰራዊቱን የመተካት የሚል እንቅስቃሴ በክልሉ ተደርጎ ጦርነቱን በክልሉ አቅም ማካሄድ ቀር የመከላከያ ሰራዊቱም የሜካናይዝድ ኃይሉን ጭምር እንዲያሰማራ ያስገደደ ነባራዊ ሁኔታ ነበር የተፈጠረው። ለጦርነቱ መፍትሄ የሚገኝበትን ፖለቲካዊ መንገድ ከመሻት ይልቅ አሁንም የጦርነቱ ቀጣይ ሰለባዎችን ማሰልጠንና ማዘጋጀት ላይ ያተኮሩት ያገዛዙ ሰዎች ከዚህ በፊትም ደጋግመው አሰልጥነውና አስመርቀው ያሰማሩት ኃይል የት እንደደረሰ ግን ተናግረው አያውቁም። ከዚሁ ጋር በተያያዘ 9ኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ በጎጃም ዛሬ በአገዛዙ ኃይል ላይ መብረቃዊ ጥቃት መፈጸሙን በማህበራዊ ትስስር ገጹ ላይ አጋርቷል። በዚህም በአማራ ፋኖ በጎጃም 6ኛ ክፍለ ጦር በላይ ዘለቀ ብርጌድ፣ በረህኛው ጅብላ ሞተራ ብርጌድ እንዲሁም ቀስተ ደመና ብርጌድ በጥምረት አማኑኤል ከተማ ላይ ያደረጉት ውጊያ ከጠዋቱ 12 ሰዓት እስከ 5 ሰዓት የዘለቀ ሲሆን በዚህም 80 ያገዛዙ ኃይል እንደተደመሰሰና 24ቱ ቆስለው 16 ክላሽም እንደማረኩ ገልጸዋል። በአማራ ፋኖ በጎጃም 2ኛ ተፈራ ዳምጤ ክፍለ ጦር ዋሸራ ላይ ባደረገው ጥምር ማጥቃት ዮሐንስ አለማየሁ ብርጌድ፣ መብረቁ ተፈራ ብርጌድና 1ኛ ክፍለ ጦር አንሙት ያዛቸው ብርጌድ አበራ አዳሙ ሻለቃ የተሳተፉ ሲሆን በዚህም 23 ያገዛዙ ኃይል እንደተደመሰሰ 18 እንደቆሰለ አንድ ዲሽቃ በመመታቱ ከጥቅም ውጪ በማድረግ ዋሸራ ከተማ ላይ በአገዛዙ ኃይል ላይ ጥቃት ማድረሳቸውንም ገልጸዋል። በተጨማሪ በአማራ ፋኖ በጎጃም 4ኛ ጃዊ ክፍለ ጦር በሰርጎ ገብ ማጥቃት ስልት ጃዊ ፈንድቃ ከተማ ላይ በወሰደው እርምጃ የአገዛዙ 2 አመራሮች እንደተደመሰሱም ተገልጿል። በአማራ ፋኖ በጎጃም 8ኛው በላይ ዘለቀ ክፍለ ጦር ሱማ ብርጌድ ባደረገው አሰሳም
ከደብረ ወርቅ ከተማ በቅርብ ርቀት የሚሊሻ ስልጠና ሲወስዱ የነበሩ 11 ያገዛዙ ኃይሎች እስከነ መሳሪያቸው እንደተማረኩም ተገልጿል። በአማራ ፋኖ በጎጃም በርካታ ቀጠናዎች ህዝባዊ የንቅናቄ መድረክ ሥራ በሰፊው የተሰራ እንደሆነና እስከ መጨረሻው ለመፋለምም ቁርጠኝነታቸውን እንዳሳዩ የአማራ ፋኖ በጎጃም መግለጫ አውጥቷል። በመጨረሻ ህወሓት በአብይ ኢሜል አንመራረጥም አለ። ትግራይ መሪዋን በኢሜል እንድትመርጥ ጠቅላይ ሚኒስትር አብይ አህመድ ያቀረቡትን ጥያቄ ህወሓት ውድቅ አድርጎታል። ህወሓት ባወጣው መግለጫ ጠቅላይ ሚኒስትሩ የትግራይ ጊዜያዊ አስተዳደር ፕሬዝዳንትን ለመምረጥ የተከተሉት መንገድ የአገሪቱን ሕግ ያልተከተለ እንዲሁም በፕሪቶሪያ የተደረሰውን ውል የጣሰ ነው በማለት ውድቅ አድርጎታል። ጠቅላይ ሚኒስትር አብይ አህመድ ለትግራይ ማህበረሰብ አባላት በትግርኛ ቋንቋ ያቀረቡት ጥሪ የትግራይ ጊዜያዊ አስተዳደር የስልጣን ዘመን እንዳበቃ ገልጾ እሱን ለማራዘም ስራዎች እየተሰሩ እንደሆነ በመጠቆም የዚህ ተግባር አንዱ አካል የሆነው የጊዜያዊ አስተዳደሩ ፕሬዝዳንትን በጥንቃቄ መምረጥ ተግባር ግን የህዝቡ ተሳትፎ ስለሚያስፈልግ ህዝቡ በኢሜል ጥቆማ ያድርግ ሲሉ የጽህፈት ቤታቸውን የኢሜል አድራሻ በማስቀመጥ ጥሪ ማቅረባቸው ይታወሳል። ጠቅላይ ሚኒስትሩ በዚህ መልእክታቸው በፕሪቶሪያ ውል የተቋቋመው የትግራይ ጊዜያዊ አስተዳደር በ2 ዓመት ውስጥ ተልዕኮውን አጠናቆ በህዝብ ለተመረጠ አስተዳደር ኃላፊነቱን ማስረከብ ይጠበቅበት ነበር ካሉ በኋላ ሆኖም በተሰጠው የጊዜ ሰሌዳ ተልዕኮውን ማጠናቀቅ ባለመቻሉ የጊዜው አስተዳደሩን ዕድሜ አሻሽሎ ከዚህ ጎን ለጎን ደግሞ አዲስ ፕሬዝዳንት መሾም አስፈላጊ ሆኖ ስለተገኘ የክልሉን የጊዜው አስተዳደር ተልዕኮ በአግባቡ ሊፈጽሙ ይችላሉ የምትሏቸውን እጩ ፕሬዝዳንቶች በኢሜል ጠቁሙን ብለዋል። ለዚህ የጠቅላይ ሚኒስትሩ መግለጫ ህዝባዊ ወያኔ ሓርነት ትግራይ ማምሻውን በሰጠው ምላሽ ይህ በተናጠል የሚደረግ ድርጊት ተገቢ አይደለም ሲልም ውድቅ አድርጎታል። ከፕሪቶሪያው ስምምነት ጋር የሚጋጩ የተናጠል ውሳኔዎችና ተግባሮች ሊቆሙ ይገባል በሚል ርዕስ የወጣው የህወሓት መግለጫ የፕሪቶሪያው ውል ከተፈረመ 2 ዓመት ተኩል እንደሞላው በማስታወስ ይሄ ውል ሳይውል ሳያድር ተፈጻሚ እንዲሆን በህወሓት በኩል ሰፋፊ ስራዎች መሰራታቸውንም ያብራራል። ለሰላም ሲባል ትግራይ መሸከም ከሚገባት በላይ ብዙ ግፍና ፈተና ተሸክማ ቆይታለች ያለው መግለጫው በፌዴራል መንግስት በኩል ግን ውለው ሳያድሩ ተፈጻሚ ሊሆኑ የሚገባቸው በተለይ ከህዝብ ህልውናና መሰረታዊ መብት ጋር ተያያዥ የሆኑ ጉዳዮችን ከመፈጸም ይልቅ በስምምነቱ ላይ የሌሉ ነገሮች በተናጥል እንዲወሰኑ እየተደረገ ውሳኔዎቹም በኃይል ትግራይ ላይ እንዲጫኑ በማድረግ በህዝብ ላይ ጎጂ ተግባር ተጭኗል። በዚህም ምክንያት የጠቅላይ ሚኒስትሩን ሐሳብ አንቀበልም ብሏል ህወሓት ባወጣው መግለጫ ላይ። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላል። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ።